እኔ 17000 ሴቶች ጠይቁኝ። ምን ብለው ጠየቁ? ጋይስ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም እስኪ ለአንድ ሳምንት ቡና አቁም ያስብላል። አሰብኩት ቢሊየነር በሆነ የማደርገውን ነገር ወንጀ ዋላ ሲነሳ አይጣራም ለኝ አሁን ድብርብ ስትላይቷል እነሱ ቦግስ አርገው ወራቱ እነሱ ምንም አያረጉም ተቃቅፈው ተይተዋል። ዛሬ በጣም ደስ ብሎኛል። ምን እንደሆነ ያላቀም ብቻ ፈጣሪ ተመስገን። ቤዝዬ ደህና ነሽ? እግዚአብሔር ይስጥልኝ። ሰላም ያገሬ ልጆች፣ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እኔ 17000 ሴቶች ጠይቁኝ። ምን ብለው ጠየቁ? 17000 ሴቶች ምን ብለው ነው ጠይቅልን አለ ወይስ የለም ነው እንጂ ከዛ አለ ማለት ጥያቄው ወይስ የፍቅር ጥያቄ ወይስ ደህና ነህ የሚል ጥያቄ ነው የጠየቁ። ኧረ አንዳንድ ሰው ይቀደረው ይላል እንዴ ይቦተረፈው ይላል። ኧረ በልካሩ የተማሪ ናትናኤል ወላጅ ነው። ልጆት ምንድነው? ሁሉም ተማሪ የተለየ ነው። አዎ ቲቸር፣ እኔ ከሌሎች ተማሪዎች ትንሽ ፈጣን እላለሁ። ክሬቲቭ ነኝ፣ ጀብደኛ ነኝ፣ ስማርት ነኝ፣ ትንግርተኛ ነኝ። ናትናኤል ራስን አሸወደ ለሚያልክ ደደብ ነው። እሺ ምንድነው ችግሩ? ልጆት ሌሎች ተማሪዎችን እየረበሸ ነው እኮ። ስማርትነቴ እኮ ነው የሚረብሻቸው። ምረዱ ጌታም ይሞክራሉ ነው የመጣል ግን አይችሉም። ስራቸው መዛት። እስቲ መጻፍ እንደሱ በፍጥነት አንብቡ። የሚያጋጥማት ናትናኤል የጀርመን ዋና ከተማ ማን ነች? ሱዳን። 5 ሲባዛ በ5 ስንት ነው? 5 የዱር እንስሳ ጥራ፣ 3 ጅብ ነው 2 አንበሳ። ከዚህ አሜሪካ ለመሄድ 10 ሰዓት ከፈጀበ ደርሶ ለመመለስ ስንት ሰዓት ይፈጅባል? ኧረ እኔ አልመለስም። እንዳዩት ነው እንግዲህ ልጆት ምንም ለትምህርት ቢሆን ጭንቅላት የለውም። ባይዘው ይደር አልበርትንም እንዲህ ነበር የሚሉት። ከዛ ብድግ አለና ኤምሲ ስኩዌር አለባ። ዛሬ እኮ ነው ሚስቴን እንግዲህ ጾሙ ገብቷን እኔ ለብቻዬ ለምተኛ አብሬሽ ከተኛው እሳሳታለሁ አልኳት። ኧረ እኔ ብቻዬን አልተኛም፣ ቅጥቃጤው ምንም አያሰኘኝም ወይ ሌላ ሰው አብሮኝ ይተኛ አለች። እንግዲያማ ሰለሞን አብሮሽ ይተኛ የልብ ጓደኛዬ ነው ምናምን አለ። ኧረ ጥራው እኔም እወደዋለሁ እሱ ጥሩ ልጅ ነው ምናምን ብለኝ እዚሁ መጣ። እወደዋለሁ የልብ ጓደኛ ነው። አሁን እዚሁ መጥቼ ባታራት በልተን ተኝተን እኔ ወለሉ ተኛው ለመጾም ብዬ እነሱ አልገው ተኙና ሌሊት አልገው ሲጥ ይላል። ፈጣሪ ሆይ እዚህ ጉድ አውጣኝ በጾሙ ሊያሳስተኝ ነው ብዬ ሌላ ነገር እያደረጉ ነው ብዬ ጠርጥሬው ማለት እናቴ። አሁን እዚህ በኋላ ሲጥ ስነሳ አይጧን አይደለኝ። አሁን ድብርብ ስትል አይጧን ሰይ እነሱ ቦግስ አርገው ወራቱ እነሱ ምንም አያረጉም ተቃቅፈው ተኝተዋል ዝም ብለው እና ጓደኛዬ ይቅርታ ስለጠረጠረው በጾሙ በጣም ነው ይቅርታ ጠያቂ ነው በጣም እኔ ምስኪን ጓደኛ ማኔ እኮ አፈቅርሻለሁ ነው እንጂ አፈርጥሻለሁ አይደለም ያልኩት። ለምንድን ነው ሎተሪ እንደደረሳስ ለምን አትወኝም? ተወኝ በቃ በእናትህ። እንዴ 20 ሚሊዮን ማለቴ በቀን 20 ጊዜ እያሰብኩ እንዴት ልትሆንሽ እናቴ? እኮ እኔን በቀን 20 ጊዜ እያሰብከኝ ተወኝ በእናትህ በቃ ተወኝ። እሺ ልጃችንስ ልጅ አልገባኝም። አንቺ አርግዣለሁ እኔ አንተ ማለት እንዴ በእናትህ በቃ ተወኝ። አንተ ቀልድ ካይጠገብ ማርግዣለሁ ነኝ እንዴ ተወኝ። ድሮም ለገሌ ብለሽ ነው ሽከረብሽ። ሰላም ነው አባ። ይሄ የምን ታክሲ ሰልፍ? የቦሌ ታክሲ ሰልፍ ነው። እንዴ እንቅልፍ ልጁ ምን ሆነ ነው? እንጃ እኔም ስመጣ እንዲሁ ነበር። አባ በኢየሱስ ስም ብረት ታክሲ ሰልፍ ላይ ያለው አባ ስልኬን ማን ነው የወሰደው? በገዛ እጃችን ነው። ኧረ ተረጋጋ። ኧረ በእናትህ ተረጋጋ። እኔ ጋር ለማንተ ታክሲ ሰልፍ ላይ ተኝተህ ነው ከእንቅልፍ ነው። አሊቲ ታክሲ ነው? ኧረ አይደለም የቦሌ ነው። ወደ ቦሌ አይደል ልትሄድ ነበር? ተረጋጋ። ስሙ ማን? የኔ ዳዊት መስሎኝ። ኧረ በእናትህ ተረጋጋ። ስሙ ምን ያደርጋል? ስልኬስ? ኧረ የምን አንተን ነው ቅዠት ነው። ተረጋጋ። አራት አልቅስ ህልም አይቶ ነው የምር ተዘርፎ ነው። በየትኛው እንረዳው? አይደለም ባንክ ቤት ገብቼ ነበር ፈርም ያለው እኮ 55,000 ብር እኮ ነው ያወጣሁት። ወይኔ ዘርፈውት ነው በእናትህ። ወይኔ ሲያሳዝን ዘረፈኝ። አደንዝዘው ነው ከእናንተ ራስ አይወርድም። ማን የትም እንዳትሄድ አንተ ያለንበት ሁኔታ ነው። እግዚአብሔር እኔ አይደለሁም በእውነት እኔ አይደለሁም። በፊት አሁን ሰላም ማለት ምናምን ኖርማል ነበር። አሁን እኮ በእናትህ እኔ አሁን በጣም በጥንቃቄ ነው ሁሉ ነገር። ኧረ በእናትህ ተረጋጋ።
በድንግል ማርያም ይዣቸዋል። ኧረ አባቴ ወይ በሽተኛ ነው የሚሆነው። በቃ እንሂድ እንዴ። ባንክ ገብቼ አውጥቻለሁ ብሩን። እጄን ልቀቀኝ። እሺ ልሂድበት። የት ነው የምትሄደው? በእናትህ ኧረ በቃ ና እንሂድ። ወይ ና እስኪ እኔ ያየሁትን ሲሆንማ ሁሌም ማየት አለብን። ኦፍ ብሎ ነው የወሰደብህ። ያንተ አይሰራም እሱ እኮ ተባባለ ገላለሁ። እሺ ብሬን ስጡኝ። ኧረ በእናትህ ፊልባቸዋል። ዛሬ በጣም ደስ ብሎኛል። ምን እንደሆነ ያላቀም ብቻ ፈጣሪ ተመስገን። እንዴት ነሽ? እንዴት ነህ? ልጅሽ ናት እንዴ? ልጅ ናት። እንዴት ነህ? ደህና ነሽ? ስንት ዓመት ናት? 4 ዓመት ናት። ስልክ ያላት እንደ አይፎን ለገዛሁላትም ነኝ። እሺ ያው አይፎን 7 ፕሮ ማክስ ነው ልስጥልሽ። እሺ በጣም ምርጥ ስልክ ነው። ከዛ አርኩስ ጀለሰ ጋር ተሰደደ። አመነኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱ ስልክ ነው። ቶሎ ጅቡ ሳይመጣ ልጭት አራዋን ነው ካርታ ነው እኮ የወረቀቱ ነው እንዴ? ያው ይሄ ከቤት ካርታ ነው። ምን ላይ አድርገህ የመጣው? ያው የሆኑ ሰዎች ቢያግቱ ቤቱን እናስይዝና እንለቀቃለን። ወይ ያው አውሬ መጫወቻ አልሆንም። ለሳታስ መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። አንድ አውሬ ይምጣ ብቻ። ምን ይልል ሰንሴሽን ወይስ ህይወት ድረስ? ጫካውስ ካንተ ጋር ልጨቃጨቅ። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበታል። አቅርባል እስኪ ጅቡን እዛ ጋር ነው አይደል የሰማነው? አዎ አንተ ለሰንቶ እኮ አይደለም። በእናትህ ስማኝ ላስረዳ። በእናትህ የእኔ ጌታ ያው አንዴ ቆይ ላስረዳ። 3 ወር 4 ወር ፊልድ ሲወጣ እንደ ባል ገብቼ ከባል በላይ እንከባከብሽ የነበርኩት እኔ አውቃለሁ እኮ። ላለፉት 6 ወር ተጣልታችሁ ተለያይታችሁ ብቻሽን ስታነቢ ከባልሽ በላይ እንደ ባሎኝ ፐርፎርማንስ አደረግ የነበርኩት እኔ። አውቃለሁ። ተይ በ3 ዓመት ጋብቻ ልጅ መውለድ ሲያቅታችሁ ልጅ ያስወለድኩሽ እኔ። ቢገባሽ ሽማ ብቻ ሳይሆን ባለቤታሽን ጭምር ነበር። እሺ ቆይ አሁን ችግሩ ምንድነው? በእውነት አልገባሽም ነው? ውሽማ እንጂ ኋላ ቀር አይደለም። ሶሻል ሚዲያ ማለት ተቀምኑ እንደ ይመስልሽ ኢንስታግራም ላይ ስቶሪ አድርግሽውን አይቻለሁ። የኔ ውድ ባል መልካም ለት ብለሽ ስቶሪ አድርግሽው እሱን ማንን ለማስቀናት ነው? እና ባል እኮ ነው። ባልሽ እንደሆነ ማውቃለሁ፣ ግን ምን እኔ ውሽማ ነኝ? በድን አይደለም ይሰማኛል። እኔ አንድ ቀን አንቺ ፊት ስለ ሚስቴና ስለ ልጆች አውርቼ አውቃለሁ? ታዲያ ለአንቺ ክብር ብዬ ነው በቃኝ። እኔ አሁን እንደ ራሷ እንደ ባሏ ከባሏ እኩል ጊዜ የምትሰጠኝ ውሽሚት አግኝቻለሁ። በቃሽኝ አንቺ በቃሽ። ሌላ ውሽሚት አግኝቻለሁ። አይገርምሽ? በቃሽ። እስኪ ለአንድ ሳምንት ቡና አቁም ያስብላል። አሁን ተነስቼ ያረጊው የአሜሪካ ሃይስኩል ፈዋስ አይደለም የሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም እና ምግብ እንደምትበላ ሲያውቁ ምን ያህል እንደሚሰማቸው እያሉ እንዲሉ እንደዚህ ይቀረጻል። እዚህ እኮ ከፍለንም አንበል ቃላቷል። ምንድነው 8 ቀሩ ለጮርናቄ ታበላታለህ። ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀዩ አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበርክ። በዛ ላይ እዚህ ጠራራ ፀሐይ ያስቁማት እቺን የመሰለች ትቁም። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛ ሆና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቅ ውበት እኮ ነው ያለች። ቴንኪው በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ
ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጂልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ? ያንቺ ውበት አለው መተት እኔ እስርስር ነው ያደረገኝ። በቃ ውርር ነው ያደረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ ውበት አሸከመሽ ብዬ ነው እንዴ። አየህ አይደል? አንተ ግን አንተ እንደዚህ ብለኸኝ አታውቅም። ፈንክሽ እንዴ እንዴ ኧረ ኦኬ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። ኧረ ይደብራል በእውነት። መኪና ዳቦ አይሆንም። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ኧረ እስካሁን ነበር። አሁን ነው የጠፋብን። አሁን ነው ስራ የገባው። ሄሎ መብራት ኃይል። አቤት። ምንድነው? ዘፈን እያዳመጥኩ እንዳለ መብራቱ ጠፋ። ደንበኛችን እስካሁን ዘፈን እያዳመጡ ነበር። አሁን ደግሞ ራሱን ያዳምጡ። ሄሎ መብራት ኃይል። አቤት። ዜና እያዳመጥኩ እንዳለ መብራቱ ጠፋ። አያስቡ ደንበኛችን፣ ዛሬ ከነጋ ምንም አዲስ ነገር የለም። ሄሎ መብራት ኃይል። አቤት። ፍቅርና በቀል የሚለውን ፊልም እያየሁ ግማሽ ላይ መብራቱ ጠፋ። ምን የሚለውን ፊልም? ፍቅርና በቀል። ደንበኛችን ፍቅሩን ካዩ ይበቃል ብለን ነው። ሄሎ ፍሬንድ። አቤት። አማንነሻ? አዋ መብራት ኃይሎች፣ እኛ የቼላው ደጋፊ በጣም ነው የሚንወዳችሁ። ማለት ማታ ማታ መብራቱን እያጠፋችሁ ስራችንን በአግባቡ እንሰራ ስለሚታግዙን። የኔ ፍቅር ምን እንዲያስገምች እኔ እንጃ። እስኪ ባለፈው እንደውም በጣም የምትወጂውን ጫማ በፎቶ አላሳይሽኝ? እኔ አላምንም። ጫማውን ገዛ በቪዲዮ ያገኘሁልሽ። ፋንክሹ መድኃኒዓለም ካዩ ውሻ ነው ብለው ይወስኑብሃል። አትጠራጠር። ለእናትህ ኑርላት ወንድሜ፣ ለእናትህ ኑርላት። መልካም ጠጋ ይላል። ወደ ውሾቹ ጠጋ ትላለህ። እኔ መልክ ቆራለሁ። ድንጋይ ይገዛል። ድንጋይ አንተ ድንጋይ ራስ። ኧረ በእናትህ ልቀመጥበት። ምንድነው? በቃ ራበኛ ሰለ ምን ላስውጣ አይደል? ምን ቆራለሁ። ድንጋይ ይገዛል። እኔ ምን ያቺ ሽክን ብላት እንዴ ያ። እሺ አንተ ግን ፊትን ሸፍን። ፊቴ ችግር የለውም ለኔ እና ገባኝ። አይ ረሃብ ረድሽ ለልሽና እንዲሽ አይንሽን ማጠፋትሽ መቼስ በአይኔ ታቀኝም። የበቀሉ ልጅ ነው ነግሯታል። ይሄን ወንድም የሁለት ጥቁር ጭንብል የለበሱ ሌቦች እኮ ቦርሳ ይዘረፉ። አንቺ እኔ ጭንብል አደረገ ነው እንዴ? ተጭንብለክ ዘርፈኝ ባይ አንቺ ታዲያ ትሙት የጭንብል አደረገ ፊቴ ንኪው አላልኩም እኮ እኔ እኮ እናቴ እኔ እኮ ይወርሽ እኔ እኮ እንደስኮኒ እንዴ እዚሁ ሮማንቲክ ይሰራሉ እንዴ? ማክስ እኮ ነው ያደረኩት። በጭንብል አረክ ፊቴ ኖርማል ፊቴ አረጋግጭ ፊቴን እባክሽ ብሎ መልስ አለ። ሰርቃ አትሮጥም። ቆይ ግን እናንተ እንዴት በወንድ ትጣላላችሁ? እናቶሽ መልስ የኔ ብቻ እንደሆኑ ያወቀች ልጠብሳችሁ ስትሞክር ዝም ልላት ነው? ኧረ እባክህ ትሰሚያለሽ? ሲጀመር እሳቸው እኔን ነው እንጂ የሚፈልጉት አንቺን አይደለም። እሺ እሳቸው የኔ ብቻ ናቸው፣ የኔ ብቻ። ኧረ እባክሽ እሱን እናያለን። እሺ የእሷ ሲሆን አንቺ እንዴት በሽማግሌ ከእሷ ጋር ትጣያለሽ? ለምን አልጣላም? እናትሽ እኮ ነች። አቤት። እስቲ እንግሊዘኛ ልጠይቅህ? ጠይቂ። እሺ ዝናብ ዘንቦ ያያስቻለው ቤት በጎርፍ ተጥለቀለቀ። እስቲ ወደ እንግሊዘኛ ቀይር። ወደ እንግሊዘኛ ነቀይ ነው። ዘ ፍልቅላቂስ ብልጭ ብልጭ ዘነጎድጓድስ ጉጉጉጉ ኤንድ ዘ ጎርፊስ ዲብልቅልቅልቅ አያገረመው ቤት ውስጥ ማሬ በቃ ኳሳላ ምሳት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማሪ በቃ ሂጂ እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ ማሪ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ አይ እንደዚህ አይነት ሲል የለም። ታይ አንቺ በቃ ዝም ብዬ ልጆቹን ቀዝነዋል። እኔ አጸዳቸዋለሁ። ሂጂ በቃ ልጆቹ ቀዝነዋል። ትርግርግር አድርጊ። እሺ ቅዘናቸው በእናት ማየት አልፈልግም። አይ ዶንት ዋና ሲ ኤኒ ቅዘና ላከም ያምሃል በለው። በቃ ሂጂ አንቺ ያምሃል በለው በያንቺ